ልዑልና ሶስዬ ማለት ነው። ወይኔ ይመቻችሁ። እኔ ዛሬ አስደስታችሁኛል። የምሬን ነው። በጣም ነው ያስደሰታችሁኝና ሲጀመር ከሄሉ ህይወት እንዳትወጡ እናንተ። ሄሉ ጠብቋት በመጀመሪያ ደረጃ ማለት ነው። ሰላም፣ እንዴት ናችሁ ቤተሰብ? ሰላማችሁ ይብዛ። እና ልዑልና ሶሲ በጣም ተናደዋል። በሄሉም ተናደዋል። ውጡልን፣ ሄዱልን አለችን በማለት እንግዲህ ተናደዋል ማለት ነው። ምክንያቱም ያው እነሱ ለእሷ እየለፉ ያሉ ሰዎች ስለሆኑ እና ልዑልና ይሄ ማን ነበረች ሶሲዬ ማለት ነው። እኔ እናንተን የምላችሁ ነገር ቢኖር ማንም ሰው ተነስቶ ውጡ ሊላችሁ ይችላል። ነገር ግን እናንተ ትተዋወቃላችሁ። በተለይ ሶሲ ስለ ሄሉ በደንብ አድርገሽ ታውቂያለሽ። ምክንያቱም አብራችሁ ያደጋችሁ ሰዎች ናችሁ። ስለ ሄሉ ማንነት በደንብ አድርገሽ ስለምታውቂ ከዚህ ጋር ማንም ውጭ ስላለሽ ብቻ ከህይወቷ ልትወጪ አይገባም። አንቺ ጓደኛዋ ነሽ እና በተቻላችሁ መጠን በእርግጥ እኔ እናንተን ተናግሬ እናንተን ላስቆማችሁ አልችልም። ነገር ግን ልዑሊም ሶስናም ከህይወታችሁ ውጡ፣ ቀንታችሁባቸው ነው ለምትሉ ሰዎች ማለት ነው። ሄሉ ባለፈው ስትታመም እውነት ለመናገር እናንተ ኮማቾች፣ የምትኮምቱ ሰዎች ሂዳችሁ ጠይቃችኋታል? ሂዳችሁ ምን ተሻለሽ ሄሉዬ እንቺ ውሃ ብላችኋታል? አላላችኋትም። በእርግጥ ካጠገባችሁ ብትሆን እንደማታልፋት አውቃለሁ። ግን ደግሞ አንዳንዴ ከሩቅ ወዳጅ የቅርብ ጠላት ይሻላል ይባላል። ለምን መሰላችሁ? ምናልባት ጠላታችሁ ድንገት ካጠገባችሁ ፌንት ቢሰራ ዝም ብላችሁ አታልፉትም፣ ስለተጣላችሁ ብቻ። ስለዚህ ሄሉ ከሰው ተራ መውጣት የለባትም። ከጓደኞቿ ጋር በታምር መራራቅም የለባትም። ለምንድን ነው እንደዚህ የምታደርጉት? ለምንድን ነው ከህይወቷ የሚወጡት እንዴ? በችግሯ ጊዜ እኮ አብረዋት የሚንከባለሉ እነሱ ናቸው እኮ ልዑሌም ሆነ ሶሲና ማለት ነው። ሶሲና ልዑሌ እንዳትወጡ ማንም ስላላችሁ ብቻ ማለት ነው። ለሄሉ እንዳውም በጣም ነው የምታስፈልጓት ከዚህ ላይ ገባችሁ? እና ዛሬ እንግዲህ ሄዩን ይዘዋት መጥተዋል። በእርግጥ አንድ ነገር እኔ የደበረኝ ቤቷን ለማንም ሰው አታሳዩ፣ የሄሉን ቤት ለማንም ሰው ባታሳዩ ይመረጣል ከዚህ ጋር። ምክንያቱም አግባብ አይደለም እንዴ። የሰው ልጅ እልክ ሲጋባ ምን እንደሚፈጥር አታውቁም። አሁን ሂዊ ተናዳ ማለት ነው ከሄሉ ላይ ቦዲ ጋርድ ይዛ ብትሄድ ሳስቡት። አንዳንዴ ጠርጥር ከገንፎ ይወጣል ስንጥር ብሎ መጠርጠሩ ጥሩ ነው። የምሬን እምላችሁ እና አዳዲሶ ቤቷን አታሳዩ። ከዛ በተረፈ ግን የምታደርጉት ነገር ሀቅን አውጥታችሁ የአብስራ ማጽዳት ያለበትን ነገር አጽድቶ ከሄሉ ጋር መሆን አለበት እንጂ ከዚህኛዋ እችኛዋ መንታ እያነባች እንደገና ደግሞ ለሌላኛዋ ሴት ፍቅር እሰጣለሁ ማለት ይሄ የወንድነትን ልክ ሊያሳይ አይችልም። ያብስራ ማለት ነው። አይ ውሽ ያብስራ፣ እውነት አንተ ሄሉን እንደምታፈቅራትና እንደምትወዳት ከጀርባ ምንም ውዝፍ ነገር ሳይኖርብህ በዚሁ መተ ደስታ ሙሉ ደስታን የምትሰጣት ቢሆን ኑሮ እኔ ደስ ይለኝ ነበር። ግን አይሆንማ። ያንተ ደስታ ግማሽ ነው። በዚህ አጋጣሚ ሀቁና ሀቁ ነው። እኔ አሁን እንደዚህ ስናገር በጣም የሚደብራችሁ ሰዎች አላችሁ። ምክንያቱም እኔ ኮሜንት ራሱ ያብስራ ልዑል ይቀናል፣ ያብስራ እንደዚህ ነው፣ ያብስራን አይፈልግም ምናምን ስለምትሉ እኔ በእናንተስ ይሄ በኮሜንታችሁ ስለማልስማማ አይመለከተኝም። መጻፍም ያለ መጻፍም የእናንተ መብት ነው። ነገር ግን እንዴት ነው ከልባቸው ደግሞ አዳምጠው በስነ ስርዓት የሚለው ትክክል ነው ብሎ የሚጽፉልኝ ሰዎች አላችሁ። እናንተን አመሰግናለሁ ስለምትረዱኝ ማለት ነው። ከዛ ውጭ ላላችሁ ግን እኔ ከይቅርታ ጋር እናንተን የመናቅም አይደለም፣ ግን አይመለከተኝም። እናንተ በምታስቡት ነገር ትክክለኛ መስመር ስላልሆናችሁ ማለት ነው። በመጀመሪያ እንደ ምሳሌ ስነግራችሁ ሄርሜላና ሩታ ዛሬ ላይ የሚመሰቃቀሉት ለምንድን ነው? አብርሃም የሩታ ባል ሆኖ ሳለ እችኛዋ መጣች፣ ሄርሜላ የሩታን ባል ወሰደች። ዛሬ ከሩታ በላይ እየተሰቃየች ያለችው ማነች? ሄርሜላ ነች። ህይወቷ እየተመሰቃቀለ ነው። አያችሁ። ስለዚህ ከሄሉ ላይም የሚፈጠረው ይሄ ነው። ለምን ሂዊ ለጊዜው አሁን ባለችበት ሰዓት የማን ነበረ የህያ ፍቅረኛ ነች። ገባችሁ አይደለ? ስለዚህ ፍቅረኛው እስከሆነች ድረስ በሄደበት ቦታ እያሳደደች አንተ የኔ ፍቅረኛ ነህ ትለዋለች። ሄሉ ንዴቷም ህይወቷም እየተመሰቃቀለ ይመጣል ማለት ነው። እንደዚህ ነው ማሰብ ያለባችሁ። ዝም ብሎ ያብስራ ከሄሉ ጋር መሆኑን ማን ይወስድበታል? እነ ልዑልም እኮ ከሄሉ ጋር ሁን ያሉት እኮ መቼም ውጣላት ከህይወቷ አላሉትም። ግን ደግሞ ነገሮችን ይፋ አድርገህ አጽዳቸው፣ ያለብህን ነገር ጨርሰህ ና ነው የተባለው። በመጀመሪያ ባለፈው እኮ ሲጠይቁት አንተ ህይወትን ጨርሰሃል ወይ? በቃ ከሄሉ ጋር መሆን ካለባችሁ ቁም ነገር ነው መጀመሪያ ያለባችሁ፣ ያለብህን ችግር ጨርሰሃል ሲሉት እልፍ ብሎ ምንድን ነው ያለው? አሁን እኮ ሄሉ ናት ችግሩ፣ እየሰማችኝ አይደለም፣ የምትፈራው ነገር አለ ይሆን አላቅም፣ ምን እንደሚያስጨንቃት አላቅም ብሎ እንጂ ስለ ሄሉ ያወራው ስለ ራሱ ህይወት አላወራም። ያብስራ እንዴ! እንግዲህ እናንተ ከኔ የተለየ ጆሮ ካላችሁ አላቅም፣ እናንተ ሰምታችሁ ከሆነ እኔ ግን የሰማሁት ይህንን ነው። ምንም አላብራራም ስለ ህይወቱ ማለት ነው። እና ምንድን ነው ሂዊ ግን ማለት ነው የምሬን ነው። እኔ ኃይለኛ ልትሆኝ ትችያለሽ፣
ምናልባት ከያብ ላይ በጣም ልትደርቂ ትችያለሽ። ይሄ የፍቅር ጉዳይ ነው። እኔ ምንም ነገር ማለት አልችልም። ነገር ግን አንድ ነገር ማለት የምፈልገው ያብ ስራ አይወድሽም። ከምሬ የሚያፈቅርሽ አይመስለኝም። ምክንያቱም የሚያፈቅርሽ ቢሆን ኑሮ ማለት ነው ግን እኔ አንዳንድ ወንዶች ግን የስራችሁን ይስጣችሁ እግዚአብሔርን። ማለት የማትወዷትን ሴት ማለት ነው ለምንድን ነው መጫወቻ የምታደርጓት? ያብ ስራ የማትወዳት ከሆነ ግን ይህን ያክል ጊዜ ከአንተ ጋር በፍቅር እንድትጃጃ ለምን ፈቀድክ? በጣም እኮ የሚያስጠላ ነገር ነው። እና ሄዳ እንኳን አንድ ቀን አልደወለላትም። ይሄ እኔ አሁን ይሄን እንዲሁ መቼ እሞታለሁ እንጂ ፍቅረኛ አርጌ መቼም ሊይዘው አልችልም። ሲጀመር የያብ ስራ ባህሪ ከኔ ጋር ኔቨር ነው ሊስማማ የማይችለው። በኢየሱስ መደወሉ ይቅር፣ እሺ መደወሉ ይቅር። ምናልባት ተናደ ተበሳጭተም ሊሆን ይችላል። ነገር ግን ማለት ነው ምንም ነገር የጨረሳችሁት ነገር እንደሌለ ልቦና ያውቀዋል። ቢያንስ እንኳን ከእሷ ጋር መሆን ካልፈለክ እኮ ከሄሉ ጋር ከመሆን በፊት ሂዊ በቃ የኔና ያንቺ ነገር ሄሎ ብለህ እኮ አንድ ስልክ ጥሪ እኮ በቂ ነው ሰውን ለማስረዳት። ገባ አይደለም? ደውለህ እኮ ሂዊ የኔና ያንቺ ነገር ከዚህ ጋር አቁቷል፣ በቃ እኔ ከአንቺ ጋር መቀጠል አልችልም፣ ኦር ደግሞ ፍቅር የለብኝም፣ ይቅርታ አድርግልኝ እስከዛሬ አብሬሽ ለቆየሁት ብለህ እኮ ማብራሪያ ሰታት እኮ እች ልጅ እንዲቆርጥላት አድርገህ እኮ ወደዛችኛዋ ሴት መሄድ ትችላለህ እኮ። ምን ማለት ነው? እች ልጅ እንደዚህ ሞታ እየወደደች እንደገና እያለቀሰች ከሄሉ ጋር ሄደህ ሌላ ፍቅር ሰጥሻለሁ ማለት ይሄ ለእኔ ተራ የሆነ ተረት ነው የሚመስለኝ ማለት ነው። እንደዚህ የምታደርጉ ሁላችሁም ወንዶች፣ ያብ ስራ ብቻ አይደለም፣ እያንዳንዳችሁ ወንዶች በሴት ላይ እየቀለዳችሁ ሌላኛዋን ሴት ደስታ እንሰጣለን ብላችሁ ፊን የምትሉ ወንዶች ውሸት ነው። ምንም አይነት ደስታ ልትሰጧት አትችሉም። እንደውም የነበረውን ደስታ ነው የምትነጥቋት። እውነታው ይሄ ነው። አንተ በምትወስነው ውሳኔ ሂዩ ሊያገባት ይችላል። ነገር ግን የመናገር ደግሞ ግዴታ ነበረብህ። ምክንያቱም አፈቅርሻለሁ ስትላት አብራት ስታጃጅላት የነበረች ልጅ ነች አይደለ እንዴ? ሲቀጥል ሄሉዬ ደግሞ እኔ ነግሬሻለሁ፣ በቃ የሰውን በአንቺን ያመሰቃቀልሻል እንጂ ሰላም አይሰጥሽም። ከዚህ ጋር ነገሩ መጽዳት ካለበት ከዛ በኋላ ያ ሙሉ በሙሉ ያንቺ ሆኖ ከኋላው ይሄ ሀተካራ ጭቅጭቅ ምናምን ንዝንዝ የሌለበት ህይወት ጭርስ አድርጎ መጥቶ በሰላም የሚኖር ከሆነ በጣም አሪፍ፣ አንቺም ህይወት ይስተካከላል፣ ሰላም ህይወት ትኖሪያለሽ። ከዛ በስተቀር ግን እንደዚህ ሁሌም እየተሰጓራሽ መኖር ከፈለግሽ እንግዲህ ምንም ማድረግ አይቻልም። ሄሉዬ ግን እኔ ይህን ህይወት አልመርጥልሽም በእውነቱ ማለት ነው። ልታስተው ይገባሽ በደንብ አድርገሽ። ፍቅር ቀልድ አይደለም። እናንተ ቀለበት ማድረግ ማለት ረዥም ህይወት ለመጓዝ ነው፣ ለመጋባት ነው፣ ለመውለድ ነው፣ በአንድ ጣራ ስር ለመሰብሰብ ነው አይደለ? ስለዚህ ኧረ እኔ በጣም ነው የሚገርመኝ። ያብ ስራ ግን ችግርህ ምንድን ነው? አንተ ቆይ ወዘፍክ የምትመጣው እንዴ? ልዩንም እንደዚሁ በትንሽ ነገር ተጣልተን ነው ወደ ሄሎ የመጣውና ቀለበት ያደረገ ብላ ተናገረች። እኔ እኮ ምንድን ነው አባዜ ነው አልገባኝም። እንዴት ነው ከሴቶች ጋር እንጥልጥልተንና ከዛ ወዘፈህ የሆነ ቁርጥ ሳታረግ ምናምን ቁርጥ ካረክ እኮ ሴቶቹ ሊመጡ አይችሉም። የመጨረሻ ውስን አድርገ የነገርካቸው ነገር ላይ እኔ ማንም ሊደርስ አይችልም፣ እንደኔ ማንም ሊደርስ አይችልም ብዬ አስባለሁኝ። እና ሲቀጥል ደግሞ አንተና ሂዊ የተጣላችሁበት ነገር በራስ ጥፋት እኮ ነው። እኔ ሁሌ ከያብ ስራ ላይ ጥፋት የማይበት ነገርስ ምንድን ነው እንዴ? አሁን ባለፈው ማለት ነው እኔ ስለነሱ እኮ ማውራት አይጠበቅብኝም ይሆናል፣ ግን ደግሞ ማውራት ስላለብኝ ነው። ሄዩና ያብ ስራ እንዳልተለያዩ እንዲገባችሁ ስለፈለግኩ ነው። ምንድን ነው ያደረገው? ከልዩ ጋር ሲሄድ ለፍቅረኛው አስቡት፣ ከሄሉ ጋር የፈጠረውን ነገር ከህዩም ላይ ፈጥሮታል። ለፍቅረኛው ሳይናገር ነበረ ልዩን ሊያገኛት የሄደው። ከዛ በድንገት ተደረሰበት ማለት ነው። ፍቅር እኮ እንደዚህ አይደለም እንዴ! የእኔ ፍቅር ከዚህ ቦታ ደርሼ ልመጣ ነው ተብሎ እኮ ይነገራል። አንድ ስልክ ጥሪ እኮ ነው። ምንም ያን ያክል ደቂቃም ሰከንድ የሚወስድ ነገር አይደለም አይደል እንዴ? ከሄሉ ጋር ባለፈው የተጣላውም እንደዚህ ነው። ልዩን ማንም ሳያቅ ተደብቆ ሄዶ ካልጋ ቤት አገኛት። ሄሉ አበደች። ከሄዩም ላይ የተፈጠረው ይሄ ነው። ያናደዳት ይሄ ነው። እንደ ሴት ደግሞ ማንኛውም ፍቅረኛ ከእሷ ተደብቆ ሌላ ሴት ሳገኝ ትናደዳለች፣ ትበሳጫለች። ሴቶች በሙሉ ታውቃላችሁ ባህሪያችሁን። እንደው ከዚህ ጋር እናስመስል ካላላችሁ እንጂ ማለት ነው። እና ሄሉዬ ቴክ ኬር አድርጊ። የምሬ ነው። ራስሽን ልትጠብቂ ይገባ። ሲቀጥል ደግሞ ማለት ነው ጓደኞችሽን አትጭ። አብረውሽ በችግርሽም በስቃይሽም የነበሩ ጓደኞችሽ ናቸው። ያብ ስራን ብትሆን ማለት ነው ከጓደኞቿ ጋር ተስማምተ የመኖር ግዴታ አለብህ። የምሬ ነው ማለት ከተቻለ ሰላምን ሰብከህ አንተን እንዲወዱ አንተ ወደ ሰላም መንገድ እንዲመጣ የሚያደርገን ነገር ማድረግ እንጂ ካጠገብሽ ያለን ሰው ህይወትሽን እንዴት ነው ከህይወትሽ ነቅለሳት ውጭ አይባልም። እኔን የሚወደኝ ሰው እንደዚህ ካለኝ እኔ የባሰ ከሱ ላይ እንዴት ነው ነብር ነው የምሆንበት ማለት ነው። ምክንያቱም የፈለገ ነገር ሊጠፋ ይችላል፣ ግን ደግሞ በሰላም የሚታለፍ ነገር ከእኔ አጠገብ ያለን ሰው አስወጭና እኔ ብቻ ከአንቺ ልደላደል፣ ይሄ የማይሆን ነገር ነው። አይሆንማ እንዴ!